ባኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። ወገብን ባጭር ታጥቀህ ትሰግዳለህ ለፈጣሪህ ስትረዳ ደካማውን ተሸከምከው አምላክህን ስትረዳ ደካማውን ተሸከምከው አምላክህን አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ አሁን ነው ታምርን እያየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአባ ኪሮስ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለሰማዕት ቅድስት ባርባራ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። ያን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። እንደዚህ ባደረግን ቁጥር በቅዱሳኑ በረከት እናገኛለን። እንኳን ለጻድቁ አባታችን ለአቡነ ኪሮስ መታሰቢያ ክብረ በዓል እንዲሁ ለሰማዕት ለቅድስት ባርባራና በዕለቱ ተዘክረው ለሚሉት ለቅዱሳን መታሰቢያ በሰላምና በጤና ሁላችንም አደረሳችሁ። በሥላሴ ስም አነባለሁ። እግዚአብሔር በወደደ እንግዲህ እህታችን ወለተ ሃይማኖት
በጸሎት እንድትታሰብ ስለፈለገች የጻድቁ የአባታችን የአቡነ ኪሮስን ገድል ገዝታ ከኢትዮጵያ ልካልኛለች። በእውነት ለእህታችን የአገልግሎት ዘመኗን ኑሮዋን እግዚአብሔር እንዲባርክላት ከጻድቁ በረከት እንድታገኝ ሁላችሁም ይህንን ቪዲዮ የምትሰሙ እንግዲህ በጸሎታችሁ አስቧት ወለተ ሃይማኖት እያላችሁ ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የጻድቁን የአባታችን የአቡነ ኪሮስን ገድል አነባለሁ። ሁላችሁንም የማዛችሁ በክርስቶስ ፍቅር በተለይ ደግሞ በዕለቱ ተዘክረው በሚውሉ ቅዱሳን በአቡነ ኪሮስ በቅድስት ባርባራ በሚከበሩት ቅዱሳን ስም ይህን ቪዲዮ ለምእመናን ታደርሱላቸው ዘንድ በተለይ ሼርና ላይክ በማድረግ አገልግሎቱን ተፋጠኑ ዘንድ ሁላችሁንም እጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስ ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ስራንም ሰራ። አባቱ ከስራው ስራ ምንም አላጓደለም። 6 ዓመት ኖረ። ስሙ ደግሞ አብያ የሚባል ልጅን ወለደ። በክብርም ደግሞ አረፈ። አብያም በአባቱ ዙፋን ነገሰ። አበዙት። ከስራው መልካም ስራ አንድም ስንኳን ደግሞ አላጓደለም። የሚስቱም ስም ሜናሴር ይባላል። 30 ዓመት መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችን ወለደች። ታላቁን ቴዎዶሲዮስ ታናሹን ዲላሶርን ደግሞ አለችው። በመልካም አስተዳደግ አሳደገችው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶሲዮስን ከአባቴ ገንዘብ ድርሻዬን ሰጠኝ አለው። ቴዎዶሲዮስም ወንድሜ ሆይ የኔ የሆነውን ሁሉ ያንተ ነው፣ ያንተም የእኔ ነው። ከእኔም በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ነው፣ ግን ጽሜ ከፍዬ አልሰጠህም አለው። በዚህ ምክንያት እርስ በርሳቸው ደግሞ ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስ ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተ ወደፊት የአንድ ቀን ሂድ፣ በዚያም ደግሞ ባህታዊ መነኩሴ ታገኛለህ፣ እርሱም የምንኩስና ልብስ ያለብሳል አለው። ይህን ብሎት ከእርሱ ደግሞ ተሰወረ። በማግስቱ አባታችን አባ ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ደግሞ ገባ። በዚህም ትንሽ ዋሻ አገኘ። ራስ ጸጉሩን ከእግሩ የደረሰ ግርማው የሚያስፈራ ገዳማዊ ሰው ደግሞ ከዚያም በዓትም ደግሞ ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን አለው። አባታችን ኪሮስ ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀንም ደግሞ ቆየ። ከዚህ በኋላ ኪሮስ ሆይ እንደ እኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስ አዎ አባቴ ፈጽሜ እወዳለሁም አለው። አባ ብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዋ ተቀምጦ ወደ አስቄጠስ ገዳም ወደ አባ ተረዋ ሄደ። በዚህም ቅዱስ የሆነ ልብስንም ምንኩስናንም ደግሞ ከአበምኔቱ አባ ተረዋ ደግሞ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ደመናውም ወረደ። አባታችን አባ ኪሮስ ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስናውን ልብስ ደግሞ አለበሰው። ለአባ በብኑዳ
ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥ ዘወትር ያመጣለት ነበረ። አባታችን አባ ኪሮስ ለአባቱ በብኖዳ እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን የገዳም ሰው ወደ አባ በብኑዳ መጥቶ እጅ ነሳው። እስከ ሰርክ ከእርሱ ጋር ደግሞ ቆየ። አባ በብኑዳም አባ ከወዴት ነው የመጣኸው አለው። የአስቄጠስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጠስ መጣሁ ስላለው ፈጽሞ ወደደው። ያም እንግዳ ደግሞ መነኩሴ የአባ በብኑዳን ማደሪያ አየ። ስራንም ሆነ የዛፍ ፍሬንም በዚያም አላገኘም። አባ ብኑዳን ዛሬ ምን እንበላለን አለው። አባ ብኑዳም ደግሞ ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር ዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ለምንድን ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በብኑዳም በመንፈስ ቅዱስ አውቆ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንደ አንተ መነኩሴ ነኝ አለው። ይህን ሲነጋገሩ ሰርክ ደረሰ። አባ በብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነስ አለው። ተነስተውም አቡነ ዘበሰማያትን ጸሎት ወንጌልን ጸልዩ። የመድኃኒታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳደርከን የሚለውን እስከ መጨረሻው ድረስ ደግሞ ጸልዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፍጹም ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድና ወይንን ደግሞ የሞላበት ጽዋ ይዞ መጣ። አባ ብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ደግሞ ተቀበለ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረጋለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ህብስት እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖር ስሙ ፊልሞና ለሚባል መነኩሴ ሰጠውም አለው። ቅዱስ ሚካኤል እግዚአብሔር እንዳዘዘው አደረገ። እነዚያም መነኮሳት ደንቅጠው ያን መነኩሴ እኛ በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛ ምን ጎዶን? ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱ እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳት በሰሙ ጊዜ ይህ መነኩሴ ከእግዚአብሔር ወገን አይደለም አሉ። በመነኮሳቱም ቦታ ይቀበር ዘንድ ደግሞ አግባብ አይደለም ብለው ከገዳዝማቸው ውጭ ደግሞ ቀበሩት። ነፍሱንም መላእክት ጸልመት ወሰዷት። በዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀንም ደግሞ ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ከኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባና ይህን ያገኘናትን ነገር ምንድነው አለው። ቅዱስ ኪሮስ አባቴ ያ መነኩሴ ወደ በዓትህ ገብቶ ከአንተ ጋር ከተመገበ በኋላ ሰማያዊ ህብስት ከእኛ እንደተከለከለ አላወከምን አለው። ከዚህ በኋላ አባ በብኑዳም ደሞ አዝኖ የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው ያዝኑ ቆዩ። ከዚህም በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመነ ወደ ማደሪያው ይመለስ ጀመረ። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበረ። ዘወትር ለጸሎት ይቆም ነበረ፣ እንደ መንኮራኩር ይሰግዳል። እንዲህ ያለ ገድል ደግሞ ብዙ ዘመን ደግሞ ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ ደግሞ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሳቸውን እየሳቡ ሙሾ እያወጡ ሲያለቅሱ አገኛቸው። ካህናቱ ማዕጠንት ይዘው ከፊት ሲዘምሩ ደግሞ አየ። አባ ኪሮስ የሆነውን
ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው ኬልቄዶን ንጉሥ ስለሞተ እነዚህ ደግሞ የምታያቸው አልቃሾች ናቸው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ለሞት ሰው ይህን እያደነቀ ከሀገሩ ጥራጥሬ ሰብስቦ አባ በብኑዳን ደግሞ ወደ አለበት ወደ በዓቱ ደግሞ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስ ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም፣ በመንግሥትህ በመብል በመጠጥ በደስታ የኖሩ በክብር ደግሞ እንዲቀበሩ ታደርጋለህ። አባትና እናታቸው ሚስትና ልጆች ትተው በተራራና በዋሻ በጾምና በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስም ምያለሁ ብሎ በደረቱ መሬት ላይ ደግሞ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር ደግሞ የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨት ደግሞ ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አረበኛ ኪሮስ ሆይ ሰላምታ ይገባሃል፣ ነግርህ ዘንድ ተነስ አለው። አባታችን አባ ኪሮስ ጌታዬ አንተ ማንህ አለው። ጌታችንም ከሰማይ መላእክት አንዱ ና አለው። የእግዚአብሔር መልአክ ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ ስም በል አለው። ጌታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አለ። አባታችን አባ ኪሮስ ከመሬት ሲነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮሆ ጌታችንም በእጁ ይዞት ፈገግ ብሎ ምድርን ደግሞ የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ የአባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስ አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ደግሞ ዳሰሰው፣ ሰውነቱ እንደ ሕፃን ሆነ። አባታችን አባ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ደግሞ ተከፍቶ ጌታ እግዚአብሔር እንደ መብረቅ ሲለወጥ አየው። እልፍ አእላፍ መላእክት 40 እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስ ፈጽሞ አደነቀ። አንተ ጌታ ማን እያለ ወደ ምድር ደግሞ ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ እኔ ነኝ ያለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ እጥፍ ይሰጥሃል ብሎ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራው እርያ ለሆነ ከምድርም ደግሞ ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበብኑዳን ሥጋ አንበሳ ይበላው ዘንድ ሰጠው አለው። ለሁሉም እንደ ሥራው ይከፍለዋል። በዚህ ዓለም ፈጣሪ የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህንም አለው። ከዚህ በኋላ አባታችን አባ ኪሮስ ጌታ ፈጣሪ ፍርድህ ቅን ነው አለው። ጌታችን የነፍስህን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየኸው ደግሞ በኋላ ወደ በዓትህ ተመለስ ብሎ ከእርሱም ደግሞ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር።
ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበት ቤት ደግሞ ገባ። መላእክት በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትን የያዙ አሉ፣ የጽድቅ ድባብንም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ዕረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል መልአክ ወደ እርሱ መጣ። በግድ እንለያያት ዘንድ አላዘዘንምና ስለ እርሷ ምንስ ትላላችሁ? የገነት አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት ተመስጦ ከስጋዋ ተለየች። አባታችን አባ ኪሮስ መላእክት ነፍስ ከስጋ ስትለይ እንዲህ ነውን አላቸው። መላእክት ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው እንጂ ለኃጥአን ግን መላእክተ ሞት ደግሞ ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱም ሥራ በዓይንህ ታይ በጆሮም ትሰማ ዘንድ አግባብ አይደለም አሉት። ይህን ነግረውት መላእክት ወደ ሰማይ ማረጉ። አባታችን አባ ኪሮስ አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አናኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስ እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለ ስትሆን ምን አገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ እደር አለው። ብፁዕ አባ ኪሮስ በቀኝ በኩል ወደ ባዕቱ ተመልሶ ይህ እርኩስ መንፈስ ካልቀደምኩት በላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ለምንሃለው፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትና እናትን ሚስትንና ልጆቹን ወንድሞቹንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለኝምና ይህ እርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላይ ተጭኖ ይደፍነውም ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌትም እልልታን እግዚአብሔር በሰልፍ ጊዜ የበረታ ነው። ድንቅ ተአምራትን አደረገ። ቅዱሳን ትጉሃን መላእክት ለእኔ ለደሃ አገልጋይህ ያደረከውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞሮ ስቁረት ባገኝ ጊዜ በስላሴ ስም በትምህርተ መስቀል አማተበበት። ድንጋዩንም ፈጣሪ እስከሚመጣባት ጊዜ ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበረ።
የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበረ። በላይዋ በአማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። እንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይም አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያላሰበ በጠዋት ወጥቶ ወደ አስቄጠስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያን ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦንስንና የመቃርስን የአባ ጳውሊንና እንደ እነርሱ ያሉ የቅዱሳንን መነኮሳት ክብራየ። አብርሃምንና ይስሐቅን ያዕቆብና ሌሎችን ምእመናን አያቸው። ኀጢአት የሌለባቸው የሕፃናትን ማኅበር ለማሰማት በሚያስደንቅ ምስጋና ሲያመሰግናየ። ጌታችን ኢየሱስ ክርስቶስ ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስ የምንኩስናን ሥራ ልማድ ወይም ልማር ወደ አስቄጠስ ገዳም ነው አለው። ጌታችን ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያ ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከሥጋው ጋር አዋህዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ሳለ ያየውን ስለሰማውም አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ አፈሰሰ። እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ከአየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባት እንደ ጽጌረዳ ቀይ ነበረ። እነዚህም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከመንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደሪያ አስገቡት። በዚያ መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛም አገኘ። አባታችን አባ ኪሮስ ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በጉዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስ አረፍ ብሎ መላእክት ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህን ነፍስ ከሥጋው ለይታችሁ አሳርጉ፣
እስኪለን ድረስ ነው አሉት። አባታችን አባ ኪሮስ ወደዚያ በሽተኛ መነኮስ መለስ ብሎ በዚህ ገዳም ስንት ዓመት ኖርህ አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸው ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሆኜ ኖራለሁ አለው። አባታችን አባ ኪሮስ እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይራገጡታል አለው። አባታችን አባ ኪሮስ ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ስራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባሕታዊ መነኩሴ ነበረ። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበረ። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያን ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት ይኖር በሞት ፍጻሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበረ። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበረ። በዚህ ሥራ ሳለ በክብር አረፈ። ነፍሱም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገር፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህን ብሎ ዝም አለ። አባታችን አባ ኪሮስ አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፍ መላእክት ጋር መጣ። አባታችን አባ ኪሮስ ባየው ጊዜ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችን ስለዚህ ድሃ መነኩሴ ስለ ጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስ በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው። ጌታችን እኔ አንተን ፈጽሜ እንደምወድ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስ እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕመም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ፣ በመንግሥተ ሰማያት አኖረ። አባታችን አባ ኪሮስ ያድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው።
አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስ ትኩር ብሎ አይቶት ይህ መነኩሴ እንደ እናንተ ሰው አይደለምን አለው። አባ ኪሮስ ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳት የሚገባው ማዕጠንቱን መገነዙን አመጡ። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑትን መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ ሰሊክና ሰንድሮስ ልብንና ጥፍ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚህ ሰነፎች መነኮሳት ይህ መነኩሴ ስራይ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውም አሉ። ከዚህ በኋላ ሥጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስ ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡ የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደውል ደወለ። ታናናሹም ታላላቁም መነኮሳት ወደ እነርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለህ አለው። አባታችን አባ ኪሮስ የሰይጣንን ጎዳና እንድትከተሉ ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አላቸው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በሥጋና በነፍስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱ አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ ያደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስ በበዓቱ ሳለ መላእክት ጽልመት እየተራሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔር ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው። ስለ እሊህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስ ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደ ተጠበሰ ዓሣ ሆነ። ቃሉም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስ ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ ወዴት ቸል አለኝ አለ። ይህን ብሎ ከዚያ በጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን?
በቃል ኪዳን ብዙዎችን ከእኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ታውሯልና የዚህ ዓለም ብርሃን ካንተ ተሰውሯል። ማን ይመራሃል አለው። አባታችን አባ ኪሮስ የዲያብሎስ ነገር በሰማ ጊዜ ምርር ብሎ አለቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99 ነገደ መላእክት ትተህ ከባሪያ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረክ አይደለምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ እያለ አይደለምን? እኔም ከአንተ ጋር እኩል ሳይሆን ፈጣሪ በዚህ ምሕረት ለሌለው ጠላት እጅ ለምን ተውከኝ እላለሁ። የሰይጣንን መከራቸው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው ሌላ መልካም መዓዛ ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንን ሌላ መባዓ የሰጠ አስራት ይሁንልህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። ገሉላቱንም በፊቴ እንዳንተ መልካም ዋጋ ያገኛል አለው። ይህን ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱ ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬስ በፊትህ ባለሟልነትን አገኘሁ አለ። ሂዶም ገድልን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳት ማርልኝ አለው። ጌታችንም እነዚህ መነኮሳት ያመጧቸው ዘንድ አዘዘ። የእነዚያን መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን ጸሎትህ የዳኑ እኒህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስ የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችን መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስ እንኪያስ እንዲህ የሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይሰሩ ጌታዬ አንተም ፈጽመ ምሕረት አድርገላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልሃለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስ ባዩት ጊዜ ፈጽሞ አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበረ። አባታችን አባ ኪሮስ ነፍሳችንን ሥጋችንን ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነሃል አሉት። አባታችን አባ ኪሮስ ልብስ ምንኩስናን ያለበሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስ ወደ ውጪ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ትደርሳችኋለችና በዚህ መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያም ኖሩ። ቤትና ቤተ እግዚአብሔር ሰርተው እንግዳ መቀበልን ለድሃ ማዘንን በጾምና በጸሎት ኖሩ። የጻድቁ አባታችን የአባ ኪሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን።
ሁላችንም በያለንበት እንዲጠብቀን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ድምፅ የምትሰሙ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በጻድቁ አባታችን አባ ኪሮስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበቡን ስልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱን ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነት ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ አሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ነው ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በመታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ
ከጽኑ እንባ ጋር ደግሞ ትማጸን ነበረ። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበረ። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስን ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው መቼም እንደማትተው በጽኑ ቃል ትናገር ነበረ። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምፅ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበረ። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዋ ላይ ደግሞ በመዝለል ወደ ገዡ ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፎ ሰጣት። እንደ ሌባ የፍጢ ደግሞ አስረዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ በመጽሐፍ ቅዱስ፣ ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል፣ በምኩራባቸውም ደግሞ ይገፏችኋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው። ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ
በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትከታተሉ በእውነት በቅዱሳኑ ስም ለሕዝበ ክርስቲያን በሙሉ ሼር ታደርጉላቸው ዘንድ እንደዚሁም እናንተ ራሳችሁ ላይክ፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ሁላችሁንም ጠይቃለሁ። ዛሬም እንግዲህ ለድምፁ ጥራት በጣም እጅግ አድርጌ ይቅርታ ጠይቃችኋለሁ። ጉንፋኑ በደንብ አለቀቀኝም ማለት ነው። በጸሎታችሁ ለምትራዱኝ ሁሉ አመሰግናችኋለሁ። ክብር ያደልልኝ ማለቴን አረሳም። አመሰግናለሁ። አሁንም ኑሩልኝ። በያላችሁበት በተለያየ ዓለማት ሆናችሁ የቅዱሳን ዝክር የምትከታተሉትን በጸሎታችሁ ስለምታስቡኝ አመሰግናለሁ። አሁንም በርትታችሁ አስቡኝ። አንዳንዴ እንግዲህ እንዳያችሁት ፈተናዎቹ በየተለያዩ ጎራ እየፈጠሩ መምጣታቸው አይቀርም። ግን እናንተ ደግሞ በጸሎት የበረታችሁ ስለሆናችሁ ስለምታስቡኝ እየበረታው ነው። አሁንም የእናንተ ጸሎት አይለየኝ እላለሁ። አገልግሎቴን አሁንም አደራ 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 በሰማይ አደራ በምድር ለምእመናን በሙሉ እንግዲህ ቅዱሳኑ ሳናስተዋውቅ ነገ እንዳንከሰስ ይህን ማድረጋችሁን እንዳትረሱ ላለሁ። ከዚህ በመቀጠል መስከረም 8 የሚነበበውን ስንክሳር አነባለሁ። ስንክሳር ዘወርኀ መስከረም 8 ማለት ነው። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ፣ ለእናንተም ሰሚና አስተዋይ ልቦና ሰጥቶ እንድንነጋገር የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያው ኮከብ ይወጣል። ይኸውም መናዝል የሚለው የ12 ወር ኮከቦች ከህልመል እስከ ሁት ያሉ መገብተ አውራሃ አሉ ምግብ ናቸውና ፈጽመው በዚህ ቀን እንደገና አንድ ብለው የሚጀምሩበት ነው። በዚች ቀን የበራክዩ ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃኑ እስቲወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኖናል። ክብር ይግባውና ጌታችን ክርስቶስ በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ፣ ደንገጥ። ስለዚህም ጭፍሮቹን ልኮ በይሁዳ አገር የቤተልሔምንና የገሊላን ሁሉንም ሕፃናትን ዕድሜያቸውን 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስም ክርስቶስን ከሕፃናት ጋር እንደሚገድላቸው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስለአዘዘው ጌታችን ሕፃኑንና እናቱን እመቤታችን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች። ወደ ሲናም በረሃም ሸሸች። በዚያም ሕፃኗን እያሳደገች 7 ዓመት ኖረች። ከዚህም እርሷ አረፈች። ሕፃኑም በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናቱም ከገደላቸው በኋላ
ዮሐንስ ክርስቶስ እንደሆነ ሄሮዶስ አሰበ፣ ተጠራጠረ። ከአባቱ ከዘካርያስ ዘንድ ሕፃኑን ይዘሽ ወታደሮችን ላከ። ሕፃኑን ይሹ ዘንድ ወታደሮችን ላከ። ዘካርያስም ሕፃኑን ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ ገድልሃለሁ አለው። ዘካርያስም ከእርሱ ብቻ የተነሳ አልፈራም። ወታደሮቹም አዞ በቤተ መቅደሱና በመሰዋው መካከል ገደሉት። ክብር ይግባውና እግዚአብሔር ሥጋውን ሰወረ፣ ደሙ ግን እንደ ድንጋይ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሰዊያው እንዲህ የሚል ቃልን ሰማ። እነሆ የበራክዩ ልጅ ዘካርያስ ተገደለ፣ የሚበቀልም እስከሚመጣ ደሙ ስትጮህ ትኖራለች። እንዲህም የሚል አለ፣ ከ12 ደቂቅ ነቢያት የሆነ የበራክዩ ልጅ ዘካርያስ ይህ አይደለም፣ ያ አልተገደለም፣ በዕድሜውም ኡረተ በሚባል አገር ሞተ እንጂ። ስጋውን በዚህ አለ። ጥፋት ተገኝቶ ቤተ ክርስቲያን ሰርተውለታል። የዚህ ዘካርያስ ግን ስጋው አልተገኘም፣ ስለ መገደሉ የደሙ ድምፅም ምስክር ሆነ እንጂ። ደግሞ እንዲህ ተባለ፣ ሄሮዶስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል፣ ምናልባት እርሱ ክርስቶስን ይሆን አለው። ስለዚህም ሄሮዶስ ሕፃኑን ዮሐንስን ይገሉት ዘንድ ወታደሮችን ላከ። ዘካርያስም ወታደሮች እንዲህ አላቸው፣ ሕፃኑ እኔ ወደ ሌላ ቦታ ወስጀዋለሁ፣ ከእኔ ጋር መጥታችሁ ራሳችሁ ከዚያ ቦታ ውሰዱት። ቤተ መቅደስም እስከ አስገባችሁ ድረስ ወታደሮችን አብረውት መጡ። እርሱም ሕፃኑን ልጁን በመሰዊያው ጠረጴዛ ላይ ጠርዝም አኑሮ ጸለየበት። ይህን የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜ የእግዚአብሔር መልአክ ሕፃኑን ዚፍታ ወደምትባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስን ደም በላያችሁ ይደርሳል አላቸው። ለመገደሉም ምክንያት አይሁድ ናቸውና እንዲህ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የእግዚአብሔር ስም የሆነ የዋህ ቅን ጻድቅ የነቢይ አለቃ የሙሴ እረፍቱ ነው። ይህ ነቢይ ነፍሱን ስለ እሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባህር ድንቆች ተአምራትን ያደረገ፣ ይህን ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ያሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና በአገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመት በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸው በመካከላቸው ለሰላምን ሊያደርግ ወደደ። አንዱ አመፀኛው ትላንት ግብፃውያን እንደገደልከው ልትገድለኝ ተሻለህን አለው። ስለዚህ ነገረ ሙሴ ፈርቶ ወደ ምድርያም አገር ሸሸ። በዚያ ሚስት አግብቶ 2 ልጆችን ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጥ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጥ ውስጥ እግዚአብሔር ተናገረ። ወደ ግብፅ አገርም ሄዶ የእስራኤል ልጆችን ከዚያ እንዲያወጣቸው አዘዘ። ከዚህ በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያውን የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡን ከግብፅ አገር አወጣቸው። የኤርትራንም ባህር
ከፍሎ በውስጡ አሳለፋቸው። የባሕሩንም ውሃ በጠላቶቻቸው በፈርዖን በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህ በኋላ በምድረ በዳ ውስጥም 40 ዓመት በሙሉ መና ወረደላቸው፣ ውሃን ከአለት አፈለቀላቸው። ይህን ሁሉ በጎ ሥራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበረ፣ ብዙ ጊዜንም በድንጋይ ሊወግሩ ሽተው ነበረ። እርሱ ግን በእርሱ ላይ ልቡን አስፍቶ በመታገስ ስለ እርሳቸው ወደ እግዚአብሔር ይማልዳል። እነርሱን አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህ ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ተሰርዘኛለህ። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፍት ምስክር ሆነ። የእስራኤል ልጆችን በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነት ብርሃን ፊቱ በራ። 120 ዓመት የሆነው ዕድሜውን በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡንም እርሱ እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔርን ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴ ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕጉንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴ እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘዛቸው በኋላ በተራራው ውስጥ አረፈ። በዚያም ደግሞ በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ እንደመሰከረ የመላእክት አለቃ ሚካኤል ገሰጸው። ከዚህም ሥራ ከለከለው። የእስራኤል ልጆችም 40 ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማራን፣ በረከቱንና እናንተን ሁላችንም ይጎብኘን፣ አሜን ለዘላለሙ። በዚች ቀን የከበረ ዲማዲዮስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ሁል ጊዜ ወደ ቤተ ክርስቲያን ይገሰግሳል። ድሆችንና በሽተኞችን መጎብኘትን ይወዳል። ብርሃናዊ ሰውም ተገልጦለት ሄዶ የሰማዕትነትን አክሊል እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንም ገባለት። በዚህም እጅግ ደስ አለው። አባቱና እናቱም ትቶ ከሀገሩ ወጣ። ስለ ከበረ ስሙ በሚቀበለው መከራ ውስጥ ረዳት እንዲሰጠው እንዲያጽናና ወደ እግዚአብሔር ጸለየ። ወደ ሀገረ አትሪብም ሄዶ በመኮንን ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶት የእስክንድሪያን አገረ ገዢ ወደ ሆነ ወደ ሉክያኖስ ሰደደው። በመርከብ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግቶትና አጽናንቶት ቃል ኪዳንን ሰጠው። ልቦናውን ፈጽሞ እጅግ ደስ አለው። መኮንኑም ሉክያኖስም በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነትን አክሊልን በመንግሥተ ሰማያትን ተቀበለ። የሀገሩ ሰዎችም መጥተው ስጋውን ወሰዱ፣ ታላቅ ክብሩንም አከበሩት። ከስጋም ታላላቅ የሆኑ ድንቆችን ተአምራትን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት ምግቡ የአጋዘን ወተት የሆነ በእረፍቱም ጊዜ ብዙ ተአምራትን ያደረገ የከበረ ገዳማዊ ቂርቆስ እረፍቱ ሆነ። እግዚአብሔርም በጸሎቱ ይማረን፣ በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሰማዕት ሉክዮስ መታሰቢያ ነው። ይህንንም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጠው አዘዘ። የሰማዕትነትን አክሊልም ተቀበለ። ደግሞ የቅዱስ ኤርሚያስና የቅዱስ ዮሐንስ የቅዱሳን እንዲውን የኤልያኖስ የመነኮስ አሞንም መታሰቢያቸው ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ የአምላክ በጎ ፍቃድ ይሁን።
በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ቪዲዮ በእውነት ለዓለም ምእመናን በሙሉ ሼር በማድረግ ታስተላልፉልን ዘንድ በእውነት ሁላችሁንም እንጠይቃለን። አገልግሎት የጋራ ስለሆነ እኛም ደክመን ይህን ሁሉ ወደ እናንተ ካቀረብን እናንተም ደግሞ ለምእመናን ለማድረስ አትታከቱ፣ ሀኬተኛም ደግሞ አትሆኑ እንዳትሆኑ ቅዱስ ቃሉ ሁላችንም ይነግረናል። ስለዚህ እንግዲህ እንድታተርፉ የተሰጣቸው መክሊት ነበረ፣ እነሱም እጥፍ አድርገው እንደሰጡና ያኛው ሀኬተኛ ግን ለራሱ ይዞ እንደተገኘ ነው የሚነግረን። ይህም ደግሞ የቃሉ ባለቤት ለሆነው ለእግዚአብሔር ተገቢ የሆነውን ነገር ሼር በማድረግ ላይክ በማድረግ ለአገልግሎቱ ተቀዳሚ እንድትሆኑ ሁላችሁንም እናሳስባችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር ሪከርድ እያደረጋችሁ ላኩልን። እንደምትሰሙት ታላላቅ ተአምራትን እግዚአብሔር ያደረገላቸው እህት ወንድሞቻችን እየላኩ እያቀረብኩላችሁ ነው። እናንተም ደግሞ ትልኩልን ዘንድ በስላሴ ስም እንጠይቃችኋለን። ወስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ለምትገኙ ቅዱሳን ዝክር ተከታታዮች እንዲሁም ወንድማችን ብርሃነ ሥላሴ ከነቤተሰቦችህ እንደምን አላችሁ? እንኳን ከዘመን ዘመን በሰላም አደረሳችሁ አደረሰን። ወለተ ኪዳን እባላለሁ ከቅድስት ሀገር እስራኤል። ይህን ድንቅ ምስክርነት እንድናገር ላደረገኝ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ልጄ በወገብ ህመም ለብዙ ጊዜ እየታመመ ይቸገር ነበር። ከጊዜ በኋላ ግን ህመሙ እየበረታ በመምጣቱ ወደ ሆስፒታል ሄዶ የተለያዩ ምርመራ ከተደረገለት በኋላ ዶክተሩ አሁኑኑ ሰርጀሪ ካልተደረገ ለበለጠ የከፋ ጉዳት እንደሚዳረገው ስለገለጸ ልጄም ከህመሙ ስቃይ የተነሳ እኛም ደግሞ ለበለጠ ችግር ከሚዳረግ መፍትሄ ሊሆን ይችላል በሚል ሰርጀሪ ተደረገ። ከዛም ዶክተሩ ሰርጀሪው በጥሩ ሁኔታ እንደተጠናቀቀ ነግሯል። ለተወሰኑ ቀናቶች በሆስፒታል ቆይቶ ወደ ቤቱ እንዲመለስ በተደረገበት ጊዜ ሙሉ በሙሉ ራሱን ችሎ መቆም አልቻለም ነበር። ነገር ግን ያው ከጊዜ በኋላ ለውጥ እንደሚኖረው ስላስረዱን በተስፋ ወደ ቤት ተመለስ። ሆኖም ግን እንደተባለው አልሆነም። ይልቁንም ከጊዜ በኋላ ፊዚዮቴራፒ በየዕለቱ እንዲደረግለት ወደ ማገገሚያ ቦታ ገብቶ ከቆየ በኋላ ጭራሽ ሁለት እግሮቹም ደነዘዙ። መንቀሳቀስም ስላልቻለ በዊልቸር ነበር የሚሄደው። ቀስ በቀስም
የእጅ ጣቶቹ ማንቀሳቀስ ተሳነው። ይህን ማየት በጣም አሳዛኝና ልብ ሰባሪ ነበር። እናም በየዕለቱ በጸሎት ወደ እግዚአብሔር እንለምን ነበር። በዚህ አይነት ሁኔታ እያለን አንዲት እህታችን የበርሜል ቅዱስ ጊዮርጊስ ጸበል ሰጠችንና ሰውነቱን እየቀባን በተጨማሪም እንዲጠጣ በመስጠት ቅዱስ ጊዮርጊስን ለመንኩት። በዚች በቀመሳት ጸበል ተአምራትህን አሳየኝ ብዬ። ከዚህም በተጨማሪ የቅዱስ ጊዮርጊስ እምነቱ ከቤታችን ነበር። ነገር ግን ያለው ማገገሚያ ቦታ ስለነበርና በሌላ ምክንያት ወስዶ መቀባት አልተቻለም ነበር። በልጃችን መታመም እንደኛው በሚጨነቅ አንድ ወንድማችን ለባለቤቴ እንዲህ ሲል ነገረው፣ እስኪ በሱ ቦታ አንተ ተቀባና ውጤቱን እናያለን ብሎ አለውና ከዛም እሱ ተቀባ። ከጊዜ በኋላ ወዲያው ብዙም ጊዜ ሳይቆይ በሚያስገርም ሁኔታ ተነስቶ መቆም ከዛም መራመድ ቻለ። በጣም ደስ አለን። በዚህም በጣም እግዚአብሔርን አመሰገንን። ነገር ግን ዛሬ ነገ እያልኩኝ ምስክርነትን ሳልሰጥ ብዙ ቆየሁ። ከዛ በኋላ በእርግጥ ቆሞ መሄድ ቢችልም የወገብ ህመሙ ግን ጨርሶ አልዳነለትም ነበር። ከጊዜ በኋላ ግን እንደገና ተመልሶ እንደዛው ታመመ። ተጨነቅን። ምናልባትም ባለመመስከር ይሆናል ብዬ አሰብኩ። እንደገና ሕክምናውን ቀጠለ። በዚህ ሁኔታ እኔም እንደገና ሳልመሰክር በመቆየቴና ማዳንህንም ልመስክርልህ አልኩት። አሁንም እንደገና መራመድ ችሏል። አንዳንድ የቀሩ ችግሮችም አሉ። እግዚአብሔር እንዲረዳኝ ጸሎቴንም እንዲሰማኝ ወለተ ኪዳን እያላችሁ በጸሎታችሁ አስቡኝ። ስለተደረገልን ነገር ድንቅ ነገር የልዑል እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ረዳትነት፣ የጻድቃን የሰማዕታት አጋዥነት ሁሉ ክብር ምስጋና ለነሱ ይሁን እያልኩኝ እልል ብላችሁ አመስግኑልኝ። ደህና ሁኑ።